ዋናው ደም ዋጋ የለውም አልኩ እኔ ልጅነትና ደም ዋጋ የሚያገናኘው ወልደዋል ወይ አዳያችሁ ታረለ በቃ እዚህ ጋር ነው የሚያልከው። ወልደዋል ያለች ዲል በወልዶ ኖሮ ለምን ልጅ ለምን ቀጥታ አልሉ እኮ ስለዚህ ልጅ አይደለም ማለት ነው። መሰከር በራስ አንደበት በቀጥታ ልጅ አይደለም እኮ ልጅ አይደለም ግን አሳድገዋለሁ እኮ አሳድገዋል። እሱን እንኳን አልካድነህም እኮ አብልተዋል፣ ለጠጥተዋል። ግን ልጅህ ነው ወይ ይሄ ልጅ አይደለም። ግን መልካም ማሳደግም መልካም ምናምን አይደለም። አንድ ሰው በተፈጥሮ ማብላት ማለት መልካምነት አይደለም። ከሱ ውጪ አንተ እንደ አባቱ እሱ እንደ አባቱ ያያል፣ አንተም እንደ ልጅ እያሰብከው አድገህ አባቱ ነኝ አትበላው እያልኩ ያለሁት ይለያያሉ። ገብቶሃል አይደል? አይምሮህን አትዝጋ፣ ክፈተው። የጫኑህን መተህ ሆነም ቀረም ግንኙነታቸው የነዛ ያ ልጅ ሲያዩ የነበረው ሌላ አባት አያውቅም፣ እንደ አባቱ ነበር ሲያዩ ነበረው እድሜ ልኩን ድረስ እንደ አባቱ። ትክክል ነው። እሱን ደግፋለሁኝ እኮ በቃ እንደ አባቱ በል እንጂ አባቱ ነው አትበል። እንደወለደው ልጁ ነው። እሺ የአባት ያንን ማድረግ ተገቢ ነው ብለህ ታስባለህ? የአባት ያንን ማድረግ ይችላል? የፈታትን ሚስቱን ማግባት ልክ ነው ብለህ ታስባለህ? ምንም ዝምድና የላቸውም። ችግሩ ምንድን ነው? ኃጢአቱ ምንድን ነው? በሞላ ሴት የሱን ሚስት የፈታትን ሚስት ለምን እንዴት ያገባል? ለሱ ሞራል ያስብ። ችግሩ ምንድነው? ኃጢያቱ ንገረኝ። እዚህ ጋር ለሱ ሞራል ማሰብ አይችልም። ስለ ሞራል ሳይሆን ከእምነት አንፃር ክርስቲያን ነህ አይደል አንተ? በመጽሐፍህ ላይ ይሄን ነገር እንደ እምነቴ ምንም አያደርግም። ክፈት። አንድ ሰው ኃጢያት ሲል ጊዜ መሰረትህ ምንድነው? ክፈትና መጽሐፍህ ላይ ያሳይ። ያላ እምነቴ ምንም አያደርግልም። እኔ ምንም ልሆን እችላለሁ። እኔ እየጠየቅኩ ያሉት አንተ ነህ። ስለዚህ አስተምረህ ነው ታድርግሽ። እምነት ከሌለህማ ሰው አይደለህማ እኮ። እምነቴ እዚህ ጋር አንተ እኮ ከእንስሳዎች ጋር ዱር ነው እኮ መኖር ያለብህ። እምነት ከሌለ ከሰው ጋር እንዴት ትኖራለህ? በንከባበር ጥሩ አይደለም ብራዘር። እኔ አንተን እንደ መንካት አልፈልግም፣ ሌላ ሰው መንካት። አሁን ቤት አድርግና ለሌሎችም እንዲጠቅም ይሄ ነገር ላስተምራቸው። እሺ አሁን አትረብሽ፣ እስከጨርስ ድረስ ቅድም ሚውት አድርግ ብዬ ሚውትህን አነሳ። ችግር የለውም ቀጠልኩልህ እንድትረዳ ብዬ። አሁን ሚውት አድርግና ይሄንን ሀሳብ ልጨርስልህ። እሺ አዳምጥ። አሁን ቤት አድርግ። እሺ አንድ ሰው ልጅ ሊባል የሚችለው ሲወልደው ጊዜ ነው። ከዚያ ውጭ ግን መንገድ ላይ ያጌታችሁትን አንድ ልጅ መልካም ስለዋላችሁለት ያ ልጅ ልጃችሁ ነው ማለት አይደለም። መንገድ ላይ መልካም ውለን የምናሳድጋቸው በርካታ ሰዎች ሊኖሩ ይችላሉ። ገብታችኋል አይደል? ከዚያ ጋር ግን ዝምድና አላችሁ ወይ ብላችሁ የለንም ነው የምትሉት። አይደጣቸዋለች። ታሪኩ ነቢይ ከመሆናቸው በፊት ነው። ገብታችኋል? ለአንተ ያገልግለህ የኔ ባሪያ ተጠቀምበት፣ በቃ ሰጥቻለሁኝ አለቻቸው። የዛኔ ባሪያ ያለው ሰው ምን ያደርግ ነበር? ባሪያውን ያሰማረዋል። ሂድና ሰርተህ አምጣ ይለዋል። ቀኑን ሙሉ ለፍቶ ሰርቶ ገንዘብ ያመጣል፣ ለአለቃው ይሰጣል። አለቃው ቁጭ ብሎ ይበላል። ያን ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አይነት ደግና መልካም እንደነበሩ ተመልከቱ። ምን አደረጉ? ይህን ሰው እንደ ባሪያ አላዩትም። ይልቁንስ እንደ ማንኛውም መልካም ልክ ለምሳሌ አባት ለልጁ እንደሚያደርገው ነቢ ሰለላሁ ዐለይሂ ወሰለም ያበሉታል፣ ያጠጡታል። ተው አትሰራም፣ ተው አሉት። በቃ እኔ አንተን ጉልበትና ድካም ሰርተህ እንድታወጥ አልፈልግም አሉት። አያችሁ አይደለ? ሌላው ምን ያደርጋል እንዳልኳችሁ ባሪያውን አሰርቶ ገንዘቡን ይበላል። ነቢ ሰለላሁ ዐለይሂ ወሰለም እንደዛ ነበሩ። ምን ያደረጉ ግን እንደ ልጆቻቸው አበሉት፣ አጠጡት፣ ሁሉን ነገር አደረጉለት። ይህ ሰው ህፃን ልጅ መስሏቸዋል ክርስቲያኖች፣ ልክ ያሳደጉት ነቢ ሰለላሁ ዐለይሂ ወሰለም። ለእንደዛ አይደለም። ባሪያ ነበር፣ ወጣት ነበር፣ ሰርቶ ማምጣት የሚችል ነበር። የ10 ዓመት ልዩነት ነው ያላቸው ከነቢ ሰለላሁ ዐለይሂ ወሰለም ጋር። ቦታቸው አይደለ? ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አንተ ባሪያ ነህና ሂደህ ሰርተህ አምጣ ሳይሆን ያሉት አብሽር ብለው ነቢ ሰለላሁ ዐለይሂ ወሰለም ይሰራሉ፣ ከሚሰሩት ወጪ ያደርጉለታል። ይሄ ልጅ ወጣትነት እድሜውን እንትን ባለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ምን አደረጉ? ዳሩት። የራሳቸውን የቅርብ ዘመድ ዘይነብን በጣም ቆንጆ የምትባል በጣም ውብ የሆነችን ሴት ዳሩት ነቢ ሰለላሁ ዐለይሂ ወሰለም። አብረው እየኖሩ እያለ ይሄ ሰውዬ ከሚስቱ ጋር አልተስማማም፣ ተፋቱ። ገብታችኋል አይደለ? ተፋቱ። በተፋቱ ጊዜ በመካ ሰዎች ዘንድ አንድ አመለካከት ነበራቸው። እርሱም ምንድን ነው?
ይሄን እንዲያገቡ የተደረጉት ነብዩ ሰለላሁ ዐለይሂ ወሰለም ታዘው እንጂ ራሱ ፈልገውና እንደው የሆነ ነገር እንትን ብለው እንዳይመስላችሁ። እንዴት እንደሆነ ተመልከቱ። በመካ ሰዎች ዘንድ ምን አይነት አመለካከት ነበረ? አንድ አለቃ አንድ ባሪያ የሆነ ሰው ባሪያ ያልሆነችን ሴት ካገባት የዛ የባሪያው አለቃው በፍጹም ባሪያው አግብቶ የፈታትን ሴት ሊያገባት አይገባም፣ ነውር ነች ብለው ያምኑ ነበር የመካ ሰዎች። ተመልከቱ ምን አይነት የወረደ አመለካከት እንደነበራቸው ለሴት ልጅ ማለት ነው። ባሪያ አግብቶ የፈታትን ሴት ባሪያ እንጂ በዚያው ዕድሜ ልኳን የሚያገባት አለቃ በፍጹም ሊያገባት አይችልም ብለው ያምኑ ነበር። አላህ ይሄን አመለካከታቸውን የመካ ሰዎችን የተሳሳተ አመለካከት ሊሰብር ፈለገ። በሴቶች ላይ የተጣለ በጣም አስቀያሚ የሆነ አመለካከት ይሏቸዋል። ባሪያ ካገባት በፍጹም መልሶ ባሪያ እንጂ ሊያገባት የሚችለው አለቃ ሊያገባት አይችልም የሚለውን። ስለዚህ አላህ ነቢዩ ሰለላሁ ዐለይሂ ወሰለም በተግባር ይሄንን እንዲያሳዩና ይህንን የመካ ሰዎችን የተሳሳተ አመለካከት እንዲሰብሩ አዘዛቸው። ምን አላቸው? አላህ ሱብሓነሁ ወተዓላ ሙሐመድ ሆይ ባሪያ አግብቶ የፈታትን ሴት ሂድና አግባና ባሪያ እንጂ ሊያገባት አይችልም የሚለውን አመለካከታቸውን ስበርባቸው አለ። በቃ እንዳውም ይሄ ህግ ለሴት ልጅ ከፍ ያደረገ ክብሯን የጠበቀላት የሆነ ህግ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም የመልካምነት ጥግ የታየበት ነው በእርሳቸው ላይ። ምክንያቱም አንድ አለቃ ባሪያውን እንደፈለገ እያደከመ እያሰራ ገንዘብ ሲበላ የነበረበትን ዘመን እርሳቸው እንደ መልካም እንደመዋል አይነት አድርገው አሳይተዋቸዋል። ገብታችኋል አይደለ? ይሄ ነው የሆነው ታሪኩ። ይሄ በሆነ ጊዜ ይሄን የተናገረበት አላህ ሱረቱል አሕዛብ ላይ ነው። ምን ይላል? ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ ይላል። ዘይድን ከእርሷ ጉዳዩን በፈጸመ ወይንም በፈታት ጊዜ አንተን እንድታገባ አዘዝኩህ ይላል አላህ ሱብሓነሁ ወተዓላ። እያንዳንዱ ሚስታቸውን አግባ ሲላቸው ጊዜ አላህ ከበስተጀርባው ትልቅ የሆነ ትምህርት ነገር አለ። ስለዚህ ይህ የታሰበ የዚህ ትዳር ዓላማው ምንድን ነው ከተባለ በሴት ልጆች ላይ የተጣለ የሆነ በጣም አስቀያሚ የሆነ ህግ ነበር በመካ ሰዎች ዘንድ። እርሱም ባሪያ አግብቶ የፈታትን ሴት ባሪያ እንጂ አለቃ ሊያገባት አይችልም የሚለውን አመለካከት ሊሰብር የመጣ ህግ ነው። ይህ የሴቶችን ክብር የጠበቀ ነው። ሌላኛው ነገር ምንድን ነው? በዚህ ይህን ባደረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ስማቸውን ማጥፋት ጀመሩ። ምን አሉ? ሙሐመድ የልጁን ሚስት አገባ አሉ። የዛሬዎችም ክርስቲያኖች ያን የመካ ሰዎችን ሀሳብ ይዘው ሙሐመድ የልጁን ሚስት አገባ ይላሉ። ማነው መልስ የሰጠው ታዲያ ለዚህ? አምላክ አላህ ሱብሓነሁ ወተዓላ ራሱ። የቱ ጋር ከተባለ እዚያው ሱረቱል አሕዛብ ላይ ምን አለ? ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን አለ። ሙሐመድ ከወንዶቻችሁ የአንዳችሁም አባት አይደለም አለ። ያ ማለት የዘይድ አባቱ አይደለም ሙሐመድ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ባሪያቸው ነበር እንጂ ልጃቸው አልነበረም። ታዲያ እነዚህ ዲያቆኖች ሲዋሿቸው ምን ይሏቸዋል? የልጁን ሚስት አገባ ነው የሚሏቸው። ለምን ተዋሻላችሁ? ለምን ካልተዋሸ ክርስትና አይሰበክም? ልሽ ምን ያክል እንደሚንቋቸው ታውቃላችሁ? ውሸታምነታቸውን በሚረዱባቸው ጊዜ ከሙስሊሞች ፊት መጥተው ይሄን ነገር ሲያውቁ ያ ሰው ዘይድ ምናቸው ነው ተብሎ በሚጠየቅ ጊዜ ባሪያቸው እንጂ ልጃቸው አይደለም፣ አላህ ቃል በቃል ልጁ አይደለም ብሎ መሰከረ። እንዳው የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ይታወቃሉ፣ 7 ናቸው። አብደላህ፣ ኢብራሂም፣ እነዚህ ናቸው ሶስቶቹ ልጃቸው የነቢ ሰለላሁ ዐለይሂ ወሰለም። ሴቶቹ ደግሞ ዘይነብ፣ ሩቀያ፣ ኡም ኩልሱም፣ ፋጢማ። ከዚህ ውጭ ሌላ ልጅ የላቸውም። ገብቷቸዋል። ዘይድ ባሪያቸው እንጂ ልጃቸው አይደለም። ግን ምንድነው የሚሏቸው? የልጁን ሚስት ነው ያገባ ይላቸዋል። የልጃቸው ሚስት አይደለም። ገብቷቸዋል። ይህ ነው ጥያቄ ያለ ይበት በአላህ የአይነህ ጉዳይ እያሳሰበኝ ነው። አይኔ ተሽለኛል እኮ። እሺ መካኛን አለ አይሰማም። تسمع كلامي ولا؟ እሺ አይሰማም መሰለኝ። ቴዲ እሺ
ረመዳንን በተመለከተ ጥያቄ ነበር። ሃሎ ማን ነበረበት ቦታ ያለው እየሞከርኩ ነው ይላል። ሞክር ብቻ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ አሎ አልሐምዱሊላህ። በውስጥ ልጽፍልህ እኮ ካላየኸው ብዬ ነው። ወላሂ ነገር ጥያቄሽ ምንድን ነው? እሺ ረመዳን ያፈርሳል አያፈርስም በሚል ምን ማድረግ ምን ኦኬ በውስጥ ብጽፍልህ አታየው? አላየውም ማለት እሺ ቀጣይ ጥያቄ አለው ሰው አለ ከገባችሁ ልጅ ሰላም አለይኩም ወአለይኩም ሰላም የተጻፈልን ነው የምንኖረው እና የሰው ልጅ የራሱ ፍቃድ ነፃ ፍቃድ አለው በሚለው ነገር አብራራልኝ። የተጻፈልንን ሳይሆን የምንኖረው ነው የተጻፈው። ባጭሩ አላህ ወደፊት በሚሰጠን የእድሜ ቆይታ ምን እንደምንሰራ ቀድሞ ያውቃልና የምንኖረውን ቀድሞ ጻፈው። ገብታችኋል? ያ የሰው ልጅ እዚህ ዓለም ሲኖር ነፃ ምርጫ ፍቃድ ተሰጥቶት በዛ ነው የሚኖረው። የሰው ልጅ መሻ አለው፣ ኢራዳ አለው፣ ፍላጎት አለው፣ ምርጫ አለው አላህ ሱብሓነሁ ወተዓላ የሰጠው። ነገር ግን ያንን ቀድሞ ያውቀዋል ወይ አላህ? አዎ ያውቀዋል። አምላክ ነውና ከአምላክነት ባህሪው እውቀቱ ሙሉ ነው። ያለፈውን ያውቃል፣ የሚሆነው ወደፊት የሚሆነውን ሁሉ ያውቃል። يعلم ما كان وما سيكون وما يكون وما لم يكن لو كان كيف يكون። አላህ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው በጣም የሚገርመኝ፣ በጣም የሚደንቀኝ ይሄኛው ነው። ያ አላህ ሱብሓነሁ ወተዓላ በጣም የሚደንቀኝ ይሄኛው እውቀቱ ነው። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቀዋል። ለምሳሌ ከተባለ ከእርሱ ውጭ ሌላ አምላክ የለም አይደለ? የዚህ ዓለም አምላኮች እንዳው ሰዎች እንደሚያስበው እንደሚፈልጓቸው 3 4 5 ቢሆኑ ኖሮ ምን እንደሚሆን ይሄ ዓለም ይነግረናል። መተኸዘ አላሁ ሚን ወለዲን አለ፣ እኔ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ፣ ከኔ ጋር ሌላ ማንም አምላክም የለም ብቻዬን ነኝ አለ። እሺ ሌላ አምላኮች ቢሆኑስ ኖሮ ምን ይከሰት ነበር የሚለውን ሲነግረን ምን አለ? ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቀ አለ። ብዙ አማልክቶች ቢሆኑ ኖሮ የዚህ ዓለም አምላኮች ሁሉም አምላክ የፈጠረውን ፍጥረት ይዞ በሄደ ነበር አለ። አይስማሙም ነበር አለ። ወላ ዐላ በዕዱሁም ዐላ በዕድ፣ ከፊላቸው በከፊሉ ላይ የበላይነትን ስሜት ማንጸባረቀ ነበር አለ። የሰማይ ፈጣሪ ከምድር ፈጣሪ ጋር፣ የፀሐይ ከጨረቃ ፈጣሪ ጋር በዚያ ላይ አይስማሙም ነበር፣ ይጋጩ ነበር። ማንም እዚህ ዓለም ላይ ፍጥረትም አይኖርም ነበር አለ እና እርስ በርሳቸው ይጋጫል። እና አላህ ሱብሓነሁ ወተዓላ ሌላው ነገር ከነገረን መካከል ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ለምሳሌ ከሃዲያኖች የትንሣኤ ቀን ዳግም ወደ ምድር መልሰንና እንደገና እንመን ብለው ይጠይቃሉ። ታውቃላችሁ በርካታ ቦታ ላይ ይሄን አላህ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላሉ። አንድ የመመለስ ዕድል ቢሰጠን እኛ ከአማኞች ከሙስሊሞች እንሆን ነበር የሚሉበት ቀን ይመጣል ብሎ ይናገራል። በሌላ ቦታ ላይ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን አለ። እነዚያ የካዱ ሰዎች የትንሣኤ ቀን ምን ነው ሙስሊሞች ሆነን በነበር ይላሉ አለ። ይፋቻል ይህን እየተናገረ አላህ ሱብሓነሁ ወተዓላ እንደው የመመለስ ዕድል ብሰጣቸው ሳለና ምን እንደሚሆኑ ተናገረ። ወለው ተራ ኢዝ ወቂፉ ዐለ ናር፣ ሙሐመድ ሆይ ከሃዲያኖች የትንሣኤ ቀን በገሃነም ፊት ለፊት በሚቆሙ ጊዜ ብታይ ይላል። ፈቃሉ ምን ይላሉ? ወለው ተራ ኢዝ ወቂፉ ዐለ ናር ፈቃሉ ያ ለይተና ኑረድ
ምነው አንድ የመመለስ እድል በተሰጠን ይላሉ። ከዚያስ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን የጌታችንን አናቅጽ ቁርአንን ባልካድን ነበር፣ አንክድምና አናስተባብልም ነበር፣ ከአማኞች ከሙስሊሞች እንሆን ነበር ይላሉ አለ። እሺ ብመልሳቸውስ ብሎ ተናገረ። በቁሉ ሲናገር አምላክ አላህ ሱብሓነሁ ወተዓላ ምን አለ? በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል ከዚህ በፊት ሲደብቁት የነበረ ነገር በውስጣቸው አሁን ተገለጸ እንጂ ሌላ ነገር የለም ማለት። በርካቶች ማመን ይፈልጋሉ፣ ውስጣቸው ግን እልህና ትዕቢት ወጥሯቸው እንደሆነ ከተናገረ በኋላ አላህ ምን አለ? ወለው ሩዱ አለ ብመልሳቸው አለ ለዓዱ ሊማ ነሁ ዐንሁ እዛው ተከለከሉበት ውስጥ በተዘፈቁ ነበር አለ። ቢመለሱ እዛው ተከለከሉበት ክህደት ውስጥ በተዘፈቁ ነበር እያለ ተናገረ። አሎ ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይለናል። ሙስሊሞች ሆናችሁ እንጂ አትሙቱ ይላል። እዚህ ቃል በቃል ልክ ሱራ 3 ምዕራፍ 102 በዚሁ ቃል በቃል እግዚአብሔር ክርስቲያን ሆኑ ያለበት ቦታ አለ ወይ ብለህ ጠይቀው። አንዲት ቦታ የለም መጽሐፍ ቅዱስ ላይ ክርስቲያን ሆኑ አላለም። እግዚአብሔር ክርስቲያን ሆኑ አላለም። የራሳቸው ነው ክርስቲያን የሆኑት። አይ በጣም አመሰግናለሁ። ያለ ፈቃዷ መዳር አይቻልም። ያለ ፈቃዷ ሰጥቻለሁ ቢል ማንም ሰው አባቷን ቢሆን ራሱ ለምሳሌ በቃ ሰጥቻለሁ ውሰድችን ልጅ አለ ይሄ ትዳር ይጠናል ወይ? ላ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብላሉ ኢዛ አራደ አሐዱኩም አን የዘውጀ ኢብነተሁ ፈሊየስተእዚንሃ አንዳቸው ሴት ልጁን መዳር ከፈለገ መጀመሪያ እሷን ያስፈቅዳት ብለዋል። ያለ ፈቃዷ ድሬሃለሁ ብሎ ሂሳብ የለም። እሺ ያለ ፈቃዷ ትዳር። እሺ እሺ በጣም አመሰግናለሁ። ይሄ ትንሽ ያወዛግብን ነበረ። ጀዛኩሙላህ ኸይር። እሳችን ኑርልን፣ ሻመት ኑርልን። ከላይ ጥያቄ አለ። እሱ ሰላም ነው? ደህና ነኝ አልሐምዱሊላህ። ቢዚ ሆናችሁ እኮ በጣም በመርስ ጥያቄ ምንድን ነው? በል ይሰማ ልጆች ሰማለሁ። መርሐባ። እሺ ከአቡከር በታች ያለው ልስ ጥያቄ አለ። ማን ሚካኤል ምናምን የሚካኤል ሰላም እንዴት ነህ? ሰላም። እሺ የሆነ ጥያቄ የፈጠረብኝ ነገር ነበርና እሱን ሳብራራልኝ። እሺ ቀጥተኛ ቦታውን አላቅም፣ በቁርአን ላይ ነው ስነግርህ ታውቀዋለህ ብዬ አስባለሁ። የመርየም ወደ መርየም ጅብሪል የተላከበት ቦታ ላይ እሱን ክፍል እዛ ጋር አውጥተህ የምጠይቅ ነገር ነበር። እሺ ብዙ ቦታ ስላለ ሐሳቡን ንገረኝና የትኛው ላይ እንደሆነ አወጣልሃለሁ። ምን ሰምተህ ነው? ሐሳቡን ንገረኝ። ሐሳቡ ምንድነው? ጅብሪል ወደ መርየም ጋር ሲላክ ማለት ነው ከአንድ ጀምሮ መሰለኝ የሆነ ቦታ 18 አንድ ካልተሳሳት ቦታውን እርግጠኛ አይደለሁም። የመርየም ክፍል እንደዛ ነው የሚባለው። አይሽ እኮ እሱ ላይ ጥያቄህ ምንድን ነው? ወይንስ ረስተኸው ከሆነ ሐሳቡን ላውጣልህ ቦታ? አዎ ቦታውን አውጣልኝና እንዴ። እሺ መርሐባ። ያውናሽ የማርያም ምዕራፍ ይሄ ነው። እዚህ ጋር ይጀምራል። መልአኩ ገብርኤል ወደ ማርያም መልእክቱን ይዞ የመጣ ያው እዚህ ጋር አለ። ሚተናንሳው የሚካኤል አለኛው እሱ ጋር ነው። እሺ ጥያቄ በሱ ላይ ምንድን ነው?
እሺ እሱም መጋረጃችንን አደረገች፣ መንፈሳችንንም ጅብሪልን ወደሷ ላክን። ጅብሪል መላእክት ነው አይደል? መላእክት ነው። ስለዚህ እናንተ አላህ አንድ ነው ብላችሁ ታምናላችሁ። እውነት ነው። ስለዚህ መንፈሳችንንም እንዴት ሊል ቻለ? አላህ ስንት ቢሆን ነው እንዲህ ያለው? አሁን ስለ አላህ እኮ አይደለም እሱ የምናገረው፣ አላህ ስለፈጠረው ፍጡር ነው። መንፈስ በእስልምና አስተምህሮ ፍጡር ነው። እሺ እዚህ ቦታ ላይ የታሰበው ለማለት ነው። መልአኩ ጅብሪል መንፈስ ይባላል። መንፈስ የተባለበት ምክንያት መንፈሳዊ መልእክትን በነቢያት በኩል ለሰዎች ስለሚያደርስ፣ እርሱም ቁርአንን፣ ተውራት፣ እንጂል እነዚህን ሁሉ ለሰዎች መንፈሳዊ ህይወትን የሚሰጥ ቃልን ያመጣ ስለነበር መንፈስ ተብሎ ይጠራል እርሱ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ጅብሪልን መንፈስ እያለ የሚጠራው። በሌላ ቦታ ላይ በሱረቱ ሹዓራ ላይ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው፣ ታማኙ መንፈስ ወይንም ጅብሪል አወረደው ይላል። በአንተ ልብ ላይ ሙሐመድ ከነቢያቶች እንድትሆን ዘንድ ይላል ሰለላሁ ዐለይሂ ወሰለም። በሌላም ቦታ ላይ መንፈስ እያለ ይጠራል አምላክ አላህ ሱብሓነሁ ወተዓላ ሲናገር፣ በሌላ ቦታ ላይ ምን አለ? ተነዘሉል መላኢከቱ ወሩሕ ሁና መዕናሁ ጅብሪል ዐለይሂ ሰላም አልመቅሱድ ቢሂ ሁወ አልመላክ ጅብሪል ዐለይሂ ሰላም እና ብዙ ቦታ ላይ መንፈስ እያለ ይጠራል። ስለዚህ እርሱ ነው መንፈስ የተባለው። እሺ እንጂ ገብርኤል አሁን እዚህ ጋር ጅብሪልን ነው መንፈስ ያለው ማለት ነው። አዎ ጅብሪልን ነው። ግን መንፈሳችንን ላክን ሲልስ እሱ ነው ያልገባኝ። አሁን መንፈሳችንን ላክን፣ አዎ ወደ ራሱ እያስጠጋው ነው አላህ ሱብሓነሁ ወተዓላ። ምድርንም ወደ ራሱ ሲያስጠጋት እነ አርዲ ዋሲዐቱን ይላል። ምድሬ ሰፊ ነች መንፈሳችን እያለ እኛንም ወደ ራሱ አስጠግቶናል። የእርሱ ፍጥሮች ነንና ወኸለቀ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ በሰማይ በምድር ያለ ሁሉ ከእርሱ ተብሏል፣ ወደ ራሱ አስጠግቶናል። ስለዚህ ኢዳፈት ተሽሪፍ ይባላል። ይህ አላህ ሱብሓነሁ ወተዓላ ጅብሪልን ወደ ራሱ ያስጠጋው መንፈሳችን ያለው እርሱን ክብሩ ሊገልጽለት ዘንድ ነው። ከመንፈሳችን ማለት ከፈጠርኳቸው መንፈሶች ማለት ነው። ባለቤትነትን የሚገልጽ ነው። ልክ እንደ ምሳሌ ላስረዳህና ከብራችን ይሄን ሰተንሃል አልኩኝ እኔ ያ ብር የግዴታ የኔ አካል ነው ማለት ነው አይደለም። የብሩ ባለቤትነትን የሚገልጽ ነው። ገብቶሃል አይደል? ስለዚህ አላህ ከፈጠራቸው ፍጥሮች ነውና ጅብሪል ዐለይሂ ሰላም ያለ መግለጽ ነው። እሺ ሌላ ጥያቄ አለ? አይ በቃ ልጠይቅህ ነበረ። እሺ ገብርኤል ለመንፈስ ቅዱስ እንደሆነ እንደ መጽሐፍ ቅዱስ ብናስረዳ ምን ይመስላል? ገብርኤል መልአኩ ራሱ መንፈስ ቅዱስ ራሱ እንደሆነ ምን ትላለህ? ገብርኤል መልአክ ነው እንጂ መንፈስ ቅዱስ አይደለም። በጣም ጥሩ። የዮሐንስ መልእክት ላይ ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን ቅዱሳኖች በመንፈስ ቅዱስ ተመርተው ተናገሩ እያለ ይናገራል አይደለ? ይቻላል፣ ችግር የለም። እሺ ያው እነዚህ ጋር ምን ይላል? ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 21 ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ቃል የሚመጣው ከማን ነው? ከእግዚአብሔር ነው አይደለ? ያው ወደ ማን ነው የሚመጣው ያ ቃል? ወደ ቅዱሳን ሰዎች አይደለ? ወደ ነቢያት ቅዱሳን ሰዎች ይመጣል። ላኩትም መላእክቶች ናቸው። በጣም ጥሩ። ያ በማን በኩል ነው የሚመጣው? ከእግዚአብሔር ወደ ነቢያት የሚያመጣው ማን ነው? በመንፈስ ቅዱስ። በጣም ጥሩ።
አየህ አይደል? ከእግዚአብሔር በጣም ጥሩ። ስለዚህ ከእግዚአብሔርና መንፈስ ቅዱስ ተብሏል። በጣም ጥሩ። ከቅዱሳን ሰዎች መካከል አንደኛው ማን ነበር? ማን ነው? ሚካኤል ዘካርያስ አይደለ? ዘካርያስን መልአኩ ገብርኤል ምን አለው መሰለ? እኔ መልአኩ ገብርኤል ነኝ በእግዚአብሔር ፊት የምቆመው ይህንንም ብስራት ለአንተ እንዳደርሰልህ ታዝዤ ተልኬ ነው ይለዋል። አየህ፣ ከአምላክ ዘንድ ወደ ቅዱሳን ሰዎች ከአምላክ ፊት ቆሞ ቃል የሚያመጣው እኔ ገብርኤል ነኝ አለ። ሌላው እዚህ ደግሞ መንፈስ ቅዱስ ነው አለ። በአምላክና በሰዎች መካከል ቃልን የሚያመላልሰው ራሱ የአምላኩ ገብርኤል ራሱ መንፈስ ቅዱስ ነው። አላህም ለዚህ ነው በቁርአን ላይ ገብርኤልን መንፈስ ቅዱስ ነው እያለ ብዙ ቦታ ላይ ይጠራል። ለምሳሌ ሱረቱ ነህል ላይ ምን አለ መሰለ? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ይህን ቁርአን ሰው ነው የሚያመጣለት በተናገሩ ጊዜ፣ በቀጠፉ ጊዜ በነቢ ሰለላሁ ዐለይሂ ወሰለም ላይ ከሰው እየገለበጠው ነው ከሰው ተምሮት ነው ባሉ ጊዜ ወለቀድ ነዕለሙ አነሁም የቁሉነ ኢነማ ዩዐለሙሁ በሸር እያለ ይሄንን ሀሳባቸውን ካነሳ በኋላ ከተቸላ እንትን ከስህተት እንደሆነ ከገለጸ በኋላ ሰው ነው የሚያስተምረው ይላሉ። ይሄን ቁርአን ይሄን አውቃለሁኝ እያለ አላህ ከተናገረ በኋላ በማን በኩል እንደሚመጣ ግን ከዚያ ገለጸ። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ይሄን ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። በሌላ ቦታ ላይ ማን ብሎ ይጠራዋል? ጅብሪል አወረደው እያለ ይናገራል። ስለዚህ ጅብሪል ወይንም ገብርኤል ከእርሱ ባህሪያቶች መካከል ይሄ መንፈስ ቅዱስ አንደኛውን መንፈስ የተባሉበት ምክንያት መልአኩ ጅብሪል ዓለይሂ ሰላም ለሰዎች መንፈሳዊ ቃልን የሚያደርሰው መልአክ እርሱ ስለሆነ ነው። እሺ አቡከር በዚህ ነገር ላይ የምትጨምርለት ነገር ካለ አቡከር እስኪ ይጨምርልህ። አይ ጀዛከላሁ ኢንሻአላህ ጀዛከላህ። አይ ሙሉ እንትን የተመለሰ መልስ ነው። ጀዛከላህ። ግን ምንድነው ወገናችን እንደዚህ የሚሰጡ መልሶችን በደምብ ለመያዝ ለመረዳት ሞክር። አሁን በሁለቱም አቅጣጫ ነው ያሳየ ቁርአን ላይም ሐዲስ ቁርአን ላይም ባይብል ላይም ሰው ያንን እንትን ለማለት ሞክር ኢንሻአላህ። ጀዛከላሁ ብዙ ቀጥል። መርሐባ። አሁንም ልክ እንዲሁ ሌላ ልጨምርልህ። በቁርአን ላይ ከሆነ ወደ ማርያም የተላከው መንፈስ እንደሆነ ተናግሯል። ቅድም ያሳየኸው አይደል ወገናችን ሚካኤል ወደ እርሷም መንፈሳችንን ላክን ብሎ መንፈስ ቅዱስ ወይንም መንፈስ እንደሆነ ይናገራል። በሌላ ቦታ ላይ ደግሞ ራሱ ያ መልአክ እንደሆነና ጅብሪል እንደሆነ ይናገራል። መልአክ እንደሆነ ቃል በቃል ይናገራል። ወኢዝ ቃለት አልመላኢከቱ ያ መርየሙ ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁ አልመሲሑ ዒሳ ብኑ መርየም እርሱ እንደሆነ ይናገራል። እንደ ወንጌላትም ከሄዳችሁ ልክ እንዲሁ ለማርያም መጥቶ ያበሰራት ማን ነው ካላችሁ ራሱ ገብርኤል ነው። አንደኛው ወንጌል ገብርኤል ብሎ ሲጠራው፣ ሌላኛው ቦታ ላይ ደግሞ መንፈስ ቅዱስ እንደሆነ ይገልጻል። ከመንፈስ ቅዱስ ጸንሳ ተገኘች እያለ ይናገራል። ከመንፈስ እንደዚች ጋር ገብርኤል እንዳበሰራት እንጂ ገብርኤል እኮ መንፈስ ቅዱስ እንደሆነ መጽሐፍ ቅዱስ አይናገርም። ገብርኤል መልአክ ነው፣ አብሳሪ ነው። እንደ አንደኛው ወንጌል ዘገባ ሻሃዳ የሚለውን እናስቀድመውና ትቀጥላለች። ችግር ሻሃዳ የሚል አለ ከላይ ሁለቱም እነሱ ራሱ ያን የገደሉትን አካል እያለ ስለገደሉትም አካል ይናገራል። የሆነ የተገደለ አካል አለ ግን እሱ ራሱ ነው ብለው በእርግጠኝነት ላይ ሆኖ አልገደሉትም ይላል። ይህን የሚያረጋግጥ መጽሐፍ ቅዱስ ላይ የሚገርም ጥቅስ አለ። ያላችሁ ከሆነ በክርስቶስ ግድያ ጉዳይ ተጠያቂዎቹ ሁለት ሰዎች በአንድ ጉዳይ ላይ ቦታ ቱጋና ያለው ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያኖች ሌሎችም ተቀብሎ በችቦና በፋኖ በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ይላል። ተመልከት፣ ይሁዳ ሂዶ አይደለም የሳመው፣ ራሱ ኢየሱስ ወጣ። ከዚያስ ምን አላቸው? ማንን ትፈልጋላችሁ አላቸው። አያረ
ሌሎቹ ምን ይላሉ? የሚካኤል ይሁዳ ራሱ መጥቶ ሳመውና ይዘውት ሄዱ ፈሪሳውያኖች ነው የሚለው አይደለ? አሁን ከፈሪሳውያኖች ጋር ሲመጣ እኔም ስመው ነው በምልክት ተነጋገሩ። እኔም ስመው እሱ ነው እንደዛ ነው እንጂ አንተ አሁን እሺ ቀጥል እስቲ የጠየቅኩህን መልስ። እነዚያ ሶስቱ ወንጌላቶች ከዚህ ከዮሐንስ ውጭ ያሉት ጋር ይሁዳ መጥቶ ኢየሱስን ሳም አድርጎት ከዚያም በኋላ ፈሪሳውያኖች ይዘውት ሄዱ ነው የሚለው አይደለ? ስመው በዛ ለዩትና ይዘውት ሄዱ። አዎ እዚህ ቦታ ላይ ግን እንደዛ ይላል። ይሁዳ መጥቶ ስሞታል። የለም አየህ አይደለ? ነገር ግን ምንድነው የሆነው ከተባለ አንዴ ንጉስ ሜት አድርገው አንድ ጊዜ። ነገር ግን ምን አደረገ ከተባለ ኢየሱስ ራሱ ወጥቶ ጠየቃቸው ይላል። እነዛኞቹ ላይ ኢየሱስ ራሱ ነው መጥቶ ማንን ትፈልጋላችሁ ያላቸው ወይንስ ይሁዳ ነው ሄዶ ስሞት ፈሪሳውያኖች የያዙት? አንድ ጥያቄ ልጠይቅህ እኔ እሱ እየጠየቅኩህ ነው። ምን ያክል እንደሚጋጭ ላስረዳችሁ ስለሆነ የመጣሁት በጥያቄ እያስረዳሁ ነው። እኔ እዚህ ቦታ ላይ የሚለው ምንድነው? ይሁዳ መጥቶ ሳመው ነው የሚለው አይደለ? እዚያኛው ሌሎቹ ላይ ግን ማን ነው? እዚህ ጋር ይሁዳ መጥቶ ሳመው የሚል የለም። ሌሎቹ ላይ ደግሞ ይሁዳ መጥቶ በመሳም ምልክት እንደሰጣቸው ይናገራል። ወይንስ ተሳስቻለሁ? ይሄኛው ትክክለኛ መጽሐፍ ቅዱስ ነው? እስቲ ባክበልና ነው እንዴ? እዚሁ አታዞሮ ኖ እሺ ያውኑ ቦታ ግባና ባክብለውጣ። እሺ ያው ባክብለውጣ ባክብየውጣ ያ እስቲ አሁንም አፑን አሳየኝ። ውጣና ደግሞ አፑን አሳየኝ። እሺ የትኛውን ነው የከፈትከው? አንተ የትኛው ይመችሃል? የተመቸህ ዘዘኝ ችግር የለም። ለምን መሰለህ አሁን ላይ ወራና አሁን የተመቸህ ዘዘኝ 81 አሃዱን ልክፈትልህ። ኦርቶዶክስ ነህ? እሺ እሱን ክፈተው። ያው እሺ የተመቸህ አብሽር። እንደሚለያይ ያውቃሉ። ገብታችኋል አይደለ? በደንብ ይለያያል። እኛ እሱ ላይ አይደለም አሁን ጥያቄያችን፣ ግን የተናገርኩት እዚህም ላይ አለ። ከአንዱ ከሌላው ሲለያይ ትርጉም አስባችሁታል? ለማንኛውም እዚህ ቦታ ላይ ተመልከት። ያው ኢየሱስም ይህም ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍራዎችንና ከካህናት አለቃዎች ከፈሪሳውያኖችም ሌሎችም ተቀብሎ በችቦና በፋና ምን አለ? አንድ ይቅርታ፣ በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው ይላል። ያው እዚህም ጋር ይሁዳ መጥቶ ሳመው ምናምን የሚል የለም እኮ። ይሁዳ ቦታውን ያውቃል። ይኸውልህ አሁን እዚች ጋር ይሁዳ ቦታውን ስለሚያውቅ ይዟቸው መጣ አይደል? ግን መሳሙ እዚች ጋር የተገለጠው ለምን መሰለህ? እነሱ እንዲለዩት የትኛው እንደሆነ ክርስቶስ ኢየሱስ እንዲለዩት። ለምንድነው ሳይሆን ጥያቄያችን ይኸውልህ የሚካኤል፣ ለምንድነው ሳይሆን ጥያቄያችን የሁለቱ ዘገባዎች ይለያይ። ማን ነው? ሶስቱ ወንጌላቶች ምን አሉ መሰለህ? ከዮሐንስ ውጭ ያሉት ከዚህ ውጭ ያሉት ይሁዳ መጥቶ በመሳም ምልክት እንደሰጣቸውና እንደያዙት ይናገራል። እዚህ ላይ ግን ይሁዳ መጥቶ በመሳም ምልክት እንደሰጣቸው አይናገርም። ስለዚህ ያጫል መጽሐፍ ቅዱስ አንዴ ያለው ነው ገብቶ ተረድቷል። ለዛኛው አስረዳው። አይ የሚካኤል ቀጥል። እዚህ ቦታ ላይ ያለው አንድ ግጭት ይሄ ነው። ሌላ በርካታ ግጭት አለው። የክርስቶስ ጉዳይ የመሰቀሉና የመገደሉ የመነሳቱ ጉዳይ በጣም ግጭት ላሳይ ይችላል። እያንዳንዱ እኔ እያልኩ ያለሁት እነዛ ወንጌሎች ላይ በመሳም ተላልፎ እንደሚሰጥ ተነግሯል። እሱ የሰው ልጅ እዚህ ላይ ግን የለም። እዚህ ላይ የለም። ስለዚህ እነዛ ከተረኩት በቂ ነው። ግን እዚህ ጋር ያለክ ያለው በቂ አይደለም ሳይሆን በቂ ነው። በቂ አይደለም ሳይሆን የትኛው ነው ትክክለኛ? የነዛ ነው ትክክለኛ? ዮሐንስ ነው ትክክለኛ? ሁሉም ትክክል ነው። እሺ ሁሉም ትክክል ከሆነ ጥያቄውን መልስ። ይሁዳ መጥቶ በመሳም ምልክት ሰጥቷል ወይንስ አልሰጠም? ሰጥቷል። ስለዚህ ዮሐንስ ተሳስቷል? ኖ አልተሳሳተም።
እየነገረ እኮ ነው። ከላይ እኮ እየነገረ ነው። እንደዛ ስሞታል የሚል ካለ ከላይ ሌለ ኖ ስሞታል አይደለም። ስለዚህ የተጠየቀው ስለ መሳሙ ጉዳይ ነው። በመሳሙ ምልክት እንደሰጠው አንዴ በመሳሙ ምልክት እንደሰጠው ሌሎቹ ሲናገሩ፣ እዚህ ጋር ግን ስሞታል ሳይሆን የሚለው ይሁዳ ራሱ ሂዶ አሳይቷቸውም ሳይሆን የሚለው በጣም የሚገርመው ኢየሱስ ነው ወጥቶ የተናገረው። ከላይ እንኳን በባዎች ሌላ ግጭት ነገር ከላይ መሳም የሚል አላነበብንም። አትዋሽ። መሳም አላልኩም እኔ መሳም አላልኩም ነው ጥያቄ። ስለ መሳም ነው ጥያቄ። መጥቶ በመሳም ምልክት የሰጠባቸው የተባለበት የለም ዮሐንስ ላይ አዎ ዮሐንስ ላይ የለም። ያቀለኝ እሱ ሌላ አንድ ተጠይቃለህ። ሌላኛው ግጭት እዚሁ ላይ ኢየሱስ ክርስቶስ ራሱ ወጥቶ ማንን ትፈልጋላችሁ ብሎ እኔ ኢየሱስ ነኝ ነው ያላቸው ወይንስ ራሳቸው ከተው የይሁዳ በሰማላቸው ጊዜ ይዘውት የሄዱት? የትኛው ትክክለኛ? ድምጽ ይቆራረጣል። ኢየሱስ ራሱ ወጥቶ እኔ ነኝ ኢየሱስ ብሏቸው ነው የሄዱት? ይቆራረጣል። እሺ አሁን ይሰማል? ናው ይሰማል። በመሃል ነው የሚቆራረጠው። ይሰማል? ይሰማል። አሁን ይሰማል። እሺ ከተሰማ እየተቆራረጠ ነው። ኢየሱስ ራሱ ወጥቶ ለፈሪሳውያኖች አሁን ይቆራረጣል። እየተቆራረጠ ነው። እሺ ከላይ ያለው ከተሰማ ቀጥል። ይሰማል? እሺ ንጉስ ጥያቄ ምንድን ነው? አይ ንጉስ ቀጥል። ጥያቄ ሰላም ናችሁ? ሰላም አልሐምዱሊላህ። አይ የሆነ ቤት እኔ አላህ ይስቃል ምናምን ሰምቼ ምንድነው እሱ ብዬ ነው። እሺ ክርስቲያን ነው ሙስሊም? ክርስቲያን ነኝ። ያ ስለዚህ መሳቅ ምንድን ነው አሉ ሲያወሩ፣ እየተሳለቁ ምናምን አላህ እኮ ይስቃል ምናምን አሉ አይደል? አይ ሳያቋርጥ ይስቃል ይባላል። ሳያቋርጥ ይስቃል የሚለው የቱ ጋር ነው ያለው? የእናንተው መጽሐፍ ላይ ማስረጃ እሱን ያሳየዋል። ማስረጃ ይስቃል ግን የምር ነው ያሳየዋል። አይወለ ሳያቋርጥ ይስቃል የሚሏቸው ይሄ ውሸት ነው። ምን ያክል እንደሚዋሻቸው አያቸው አይደል? አሁን ለማንኛውም አላህ ይስቃል ወይ ወደሚለው እንደምጣሽ ምን ታድርገዋል? መልሰልኝ እሺ አሁን የተቸገርነው በምን እንደሆነ ታውቃላችሁ? ስለ እምነታቸው ምንም የማያውቁ ከሰፈር የተሰበሰቡ የኦርቶዶክስ አስተማሪዎች ቲክቶክ ላይ መጥተው እያስተማሩ ያሉ ልጆች በጣም ማዝናላቸው ወላሂ። ለምን ከተባለ አንድን እምነት ሲተች ሜት አድርግ እባክህን፣ ሜት አድርግ ከይቅርታ ጋር አንድ ሰው የሌሎችን እምነት ሲተች ጊዜ አይደለም አንተ አዋቂ አንተ አትናገር እንደዛ ብለህ ደግሞ እኔ አዋቂ ነኝ እያልክ ነው። የራስ ሌላኛው አስተምራቸዋለሁኝ፣ ተደብቀው ይማራሉ፣ አስተምርልሃለሁኝ፣ አዋቂ ነኝ ከነሱ። አንድ ሜት አድርግ እንዴት እንደሆነ አዋቂነቴን ላሳይህ ነው በተግባር እሺ። ምን ያክል እምነታቸውን እንደማያውቁ ስልም በማስረጃ ነው። ምክንያቱም አምላክህ ይስቃል መጽሐፍ ቅዱስ ላይ ይሄን አያውቁም እነሱ። ታውቃለህ አምላክህ እንደሚስቅ እግዚአብሔር ይስቃል እያልኩኝ ነው ላሳይህ። ይሄን አያውቁምና ነው እነዚህ ልጆች አያውቁም ስል በማስረጃ ነው። ያው ንጉስ አምላክህ እግዚአብሔር ይስቃል መጽሐፍ ቅዱስ ላይ ላሳይህ ወይ ምን ትላለህ ንጉስ? እስኪ ማስረጃ ያሳየኝ። ያው ማስረጃ ያው መዝሙረ ዳዊት ምዕራፍ 37 ቁጥር 13 እግዚአብሔርም ይስቅበታል ቀኑ እስከሚደርስ አይቷልና ይላል። ያው እግዚአብሔር ይስቃል እና ይሄ ምንድነው? እግዚአብሔር እየሳቀ ነው እንዴ? እየሳቀ ይኖራል የሚላል ይስቅበታል እኮ ነው። በአደቤት አድርጉ እግዚአብሔር ይስቃል ብሎ ቃል በቃል ተናግሯል ከይቅርታ ጋር። ከዚያ በማስረጃ ደግሞ አስረክልኛል። ምን አልከኝ? ከዚያ በኋላ ቆይ ይቺ ናት መልስ ያንተ ማስረጃ ይሄ ነው።
አዎ ያው እግዚአብሔር ይስቃል አልኩት። ከዚህ በላይ ምን ማስረጃ ነበር? ከዚያ በላይ ልጨምርልህ? እሺ ልጨምርልህ ማስረጃ። ችግር የለም ተረጋጋ። እሱ እኮ እግዚአብሔር እየሳቀ ይኖራል። ሁሌ እየሳቀ ነው የሚኖረው ይባላል። አላህ እየሳቀ ነው የሚኖረው የሚል የለም። እሱን ዋሽተዋቸው ነው እያልኩህ ነው። ሌላኛው እዚህ ቦታ ላይ እግዚአብሔር ይስቃል የሚለውን ቃል በቃል አሳይቻለሁኝ። ሌላኛው እግዚአብሔር የሚለየው አሳሳቁ የሚል ነው። ማስረጃ ላሳየህ። እግዚአብሔር አላህ ጭንቅላት አለው። ቆይ አላህ ጭንቅላት አለው። ስለመሳቅ እንጨርስ። አንድ ጊዜ ተረጋጋ፣ ቀስ ብለሽ ሁሉም ትጠይቃላችሁ። የሚጭኗችሁ ሁሉ እዚህ ነታችሁ ስታራግፉ በጣም ደስ የሚለኝ። ስለዚህ እግዚአብሔር ሲስቅ እንዴት ነው ከተባለ አያና ይሄን ማስረጃ ላሳየህ። እሺ በማስረጃ ተውስማ እየሳቀ ነው የሚኖረው አላህ ነው እኮ። እሱን ማስረጃ ማሳየት አልቻላችሁም። እኮ ነው ችግሩ። እኔ ግን እያሳየሁ አመጣልሃለሁ። ችግር የለም አመጣልሃለሁ። በቃ ይዘህና እሺ፣ ይሄንን ይዘህ ከመጣ እኔ አደርጋለሁ። ለማንኛውም እግዚአብሔር ሲስቅ እንዴት ነው ከተባለ አያረ ነው። እሱንም በማስረጃ ላሳያችሁ ነው። ቆይ ይሄ ብቻ አይደለም፣ ብዙ አለ። እግዚአብሔር ያፏጫል። ላሳየህ መጽሐፍ ቅዱስ ላይ አንዴ አሁን አመጣበት ጥቅስ ላይ መዝሙር 37 ቆይ እንደ መረጋጋት አሁን ያመጣው እያወራ ነው አይደል? ጣልቃ አትግቡ። ከዛ በተራ ታወራላችሁ። ንጉሴ ደንግጦብናል። አሁን እንዳደረግህ አብሽር፣ ገና ብዙ አለ። አዎ እግዚአብሔር ያፏጫል። ላሳየህ ማስረጃ። ከንፈሮች አሉት፣ በከንፈሮች ያፏጫል። ምን ትላለህ ንጉስ? እግዚአብሔር ከንፈር አለው፣ በከንፈሮቹ ያፏጫል። እጆች አሉት፣ በእጆቹ ያጨበጭባል። ወይ ጋር ትነጋገራለህ? እየተሰማ አይደለም? አይሰማም? ልጆች ወይ ጋር ትነጋገራለህ? አይሰማም? ያንተ ይሰማል? ይሰማል እያለ ኮሜንት ላይ ተነጋግረናል። ሂድና ሁሴንና እኮ እያወሩት ብለህ አዳምጥሽ። አይ አልተነጋገርንም እያለ አሁንም ያዋሻቸዋል አይደል? እንዴት ነው የሚያዋቸው ግን? ወላሂ ላይ እንዳሻንጉሊት መጫወቻ እኮ ነው። እሺ አንዴ ንጉስ፣ አንተ አሁን ወይ ጋር መነጋገር ትችላለህ? ንጉስ እኔ ጋር መነጋገር አይችልም። እሱ አምልጧል። ሂድና ያወራነውን ተመልከተው። እኔ ጋር ማውራት አድርጎ ታምልጧል። እሺ ሂድ ንጉስ። ዝም ብሎልህ ቀጥል። ያው አሁን መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 37 የከፈትከው ማለት ነው። እስቲ መልሰህ ክፈተው። ያሽ እሺ አሁን እኔ ጥያቄ እዚች ጋር እችን ብቻ ቆርጠህ ከየት አመጣት? ምክንያቱም መዝሙረ ዳዊት 150 ምዕራፍ ነው ያለው። ይሄንን ቆርጠህ እንዴት አመጣት? አልቆረጥኩትም። ሙሉ መጽሐፉን አስነብበኝ በስነ ስርዓት ጠይቅ። ችግር የለውም እከፍትልሃለሁ። እሺ መዝሙረ ዳዊትን ክፈት። ተጠየቅኩት ምን ነበር? ያታድርጋ አንድ አዳምጥ። እሺ ልጁ የጠየቀኝ ምንድነው? እግዚአብሔር ይስቃል የሚለውን ቃል አሳየኝ ስላለ ይስቃል የሚለውን ያሳየሁት። ለምን ቆረጥክ ያልከኝን ይቅርታ አልቆርጥም፣ ገና ያጨበጭባል የሚለውን አሳያለሁ። እግዚአብሔር በእጆቹ ያጨበጭባል፣ ከንፈር አለው፣ በከንፈሩ ያፏጫል የሚለውን ሁሉ አሳያለሁ። ይቅርታ ስለቆረጥኩት እሱን ልጨምርልህ። ኛውን ምን ትላለህ? ሙሉን አሳየኝ። አይ መዝሙር 37ን ከፍተህ አሳየኝ። ምዕራፉ ቦታው ላይ ማየት ፈልጋለሁ። ችግር የለውም አብሽር፣ አሳያለሁ። ታዛዥ ነው። የመጽሐፍ ቅዱስ እኮ ነው። እቻት የት? እሺ በል አንብባ፣ ጠንክር። እሺ ያው ታዘዝ። በክፉዎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይወድቃሉና። እስቲ ትንሽ ወደ ከፍ አድርገው። እንደ ለመለመም ቅጠል ይረግፋሉና። እግዚአብሔር የታመነ መልካምን አደረገ፣ በምድር ላይም የተቀመጠ ታምንም ተሰማራ። እግዚአብሔርም ደስ ይበልህ፣ የልብን መሻት ይሰጣልና። መንገድህንም ለእግዚአብሔር አደራ ስጥ፣ በሱም ታመን ያነግሣልና። ጽድቅን እንደ ብርሃን ፈጽም፣ ልትጸድቅ
ጻድቅም እንደ ብርሃን ፍርድም እንደ ቀትር ይመጣልና ለእግዚአብሔርም ተገዛ ተስፋም አድርገው መንገድም ቀና በቀናች ቆይ አንዴ እሺ ቁጥር ስንት ነው የደረስከው? 7 ላይ ነኝ። ለእግዚአብሔርም ተገዛ ተስፋም አድርገው መንገድም በቀናችለት እስቲ አንዴ አታንቀሳቅሰው ያው በቀናችለትና ጥመትን በሚያደርግ ሰው አትቅና፣ ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና፣ ክፉ አድራጊዎችም ይጠፋሉና እግዚአብሔርም ተስፋ የሚያደርግ እሱን በምድር ይወርሳሉና ገና ጥቂት ኃጢአተኞች አይኖሩም። አንዴ ወጣ አድርገው ትፈልገዋለህና ቦታውንም አታገኝም። ነገሮችም ምድርን ይወርሳሉ፣ በብዙም ሰላም ደስ ይሰኛቸዋልና። ኃጢአተኛም ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔርም ይስቅበታል ቀኑን እንደሚደርስ አይቷልና። እሺ አንዴ ተመልሼ ልምጣ ታስገባኛለህ። መዝሙር 37 ቁጥር 13 ያብሽር። እሺ ጥያቄ ያለው ወጥቼ ነው እሱ አንድ ጥያቄ መጨረሻ ልጠይቅና ልውጣ። እሺ አሁን እኛ ያለንበት አካባቢ ሴቶች ሊሰብኩ በመጡበት የሆነ ምዕራፍ ከፍቼ አሳይቼላቸው ነበር እኔ። ከዛ ሴት ልጅ በማህበር ዝም ትበል፣ መማር የተኛውን ትምህርት መማር ብትፈልግ ቤቷ ከባሏ ትማር፣ ሴት ልጅ በማሳብ ቅዱስ መማር ነውር ነውና የሚለውን ሲያሳያቸው ተሽሯል አለ። ተሽሯል የሚለውን ማስረጃ አምጡ በላቸው። እንደዛም ቢል የለም አንድ ተሽሯል የሚል የለም። አዲስ ኪዳን ጭራሽ ተሽሯል ማለት ጀመሩ። በፊት ድሮ ማነው ላይ እንትን ነበር ብሉይ ኪዳን ነበር ተሽሯል የሚሉት። አዲስ ኪዳን ተሻረ። አላህን ሙስተዓን። እሺ ተሽሯል የሚል የለም። ለማንኛውም እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። እሺ በፍርድ ቤት የወረደ ኒካ ይሆናል አይሆንም? የመንግስት ፍርድ ቤት ላይ የሙስሊሞችን ኒካ የማውረድ ስልጣን የለውም። አብዛኛው ሙስሊሞች አይሆኑምና ነብዩ ሰለላሁ ዐለይሂ ወሰለም ለሸሪዓ ፍርድ ቤት ነው ስልጣን የሰጡት። እሺ ልጆች ይሰማል አይሰማም? ይሰማል አይሰማም? እሺ ይሰማል የምትለው 5640 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አልሐምዱሊላህ። እንዴት ነህ? አለን ወላሂ አልሐምዱሊላህ። እሺ ወሩ የረመዳን ወር እንደመሆኑ የጌታችንን የአምላካችንን የአላህ ሱብሓነሁ ወተዓላን ቃል እስኪ እናንብብ፣ እንቅራ። ትንሽ እንቅራ። ምን ይመስላችኋል ልጆች? ሀቅ ነው? አሪፍ ሀሳብ፣ እንቅራ። በሱዳኑ ድምፅ ይላል። በሱዳን እንቅራ ወይንስ በኢትዮጵያ? ወሱ በሱዳን ድምፅ እንቅራ፣ በኢትዮጵያ ድምፅ? ወሱ አንዴ በሱዳን። እሺ ጀነት ምን ነበር? ኑሪልኝ እናቴ የሚል ከቅድም ጀምሮ ሻዳ ሲዘኝ ብሎ እየለመነህ ነበርና ካለ እባክህ አስገባውና ሻዳ አንዴ። እሺ ካለ ነች አስገቡት። እግረዋለሁ። እንዴት ነው አምላክ ከአንተ የሚወጣን እንትን ጋግር በእጅህ የሚለው?
ሕዝቅኤል በቃ እዚህ ጋር ተቃወመ። ይሄ ነብይ እንዴት ይሄ ሊሆን ይችላል አለ። እኔም አለ ሕዝቅኤል ጌታ እግዚአብሔር ሆይ ወዮ፣ እነሆ ሰውነት ያረከሰችም ከታናሽነት ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላህም፣ እርኩስም ስጋ በአፌ ውስጥ አልገባም አልኩኝ አለ። አሁን ሊቀነስለት ነው። በቃ የአህያ ፋንድያ ጋግር ሊለው ነው። እርሱም እነሆ በሰው ፋንድያ ፋንታ ኩበት ሰጥቼሃለሁኝ አለው። በእርሱም እንጀራህን ትጋግራለህ አለኝ። ፋንድያህን ከመጋገር ከእንስሳት የሚወጣን ኩበት እሱም ጋግር በቃ ከዚህ በኋላ ተባለሽ አለ። ተቀነሰለት። አለቀሰና አላህ ምስታን። ይህን ያነሳሁት የሌለ ነገር ስለነሳ ነው። ኮሜንት ላይ ገብታችሁ ግን ስለ እስላም የምትናገሩትን ማሳየት አትችሉም። ከነፊት ማሳየት አትችሉም። አይ ጥያቄ ያለው ክርስቲያን ካለ መግባት ይችላል። እሺ አድሚኖች ካላችሁ አስገባችሁ። ጥያቄ ያለ ቀጥል። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እሺ ሰላም አለይኩም። ይሰማል? ሰላም አለይኩም። ይሰማል? ሰላም። እሺ ከተሰማ ቀጥል። ጥያቄ ነበረኝ። ካፊሮች ምስኪኖች ካፊሮች ሲለምኑ አይቻልም፣ ግን በዚያ ስለጠየቁን ብላችሁ አትተዋቸው። መንገድ ላይ ለምሳሌ ታክሲ ላይ ገብታችሁ አንድ ክርስቲያን አሮጊት መጥታ እንዳው በቅዱስ ገብርኤል የሆነብህ ስጠኝ ልትልህ ትችላለች። አንተ አላህን ታሳቢነት አድርገህ ስጣቸው፣ ችግር የለም። ከቻልክ እንዳውም ማስተምራቸው። ቅዱስ ገብርኤል የአላህ መልአክ ነው፣ አድርግ የሚባለውን ትዕዛዝ የሚያደርግ እንጂ እርሱ ምንም ማድረግ አይችልም ከራሱ ብላችሁ አስተምሯቸው። እሺ ከላይ ሰላም ብያለሁ። ሰላም ሁሱ። አቤት አቤት። ሰላም አለይኩም። እንዴት ነህ? ሰላም አለይኩም። ዳን አልሐምዱሊላህ። ሰላም ነው አለን አልሐምዱሊላህ። አንዲት እህቴ ሻሃዳ ለማስያዝ ፈልጌ ነበር። እሺ አብራለች? አብራ ከአንተ ጋር አለች? አዎ አለች። እሺ ታናግረኝ። ሰላም። እሺ አንዴ አውሪ አንዴ ያለች። ሰላም ነው፣ እንዴት ነሽ? እሺ ሰላም ነው። ደህና አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ። እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ ነው። እሺ እሺ አሽሃዱ አሽሃዱ አላህ ኢላሃ ኢላላህ አሽሃዱ አነ አላህ ሳይሆን አነ ሙሐመደን ረሱሉላህ
ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት ነቢያቶች ሰዎችን ወደ ኢስላም እንዲገቡ ሲያደርጓቸው ጊዜ ይህን ቃል ነበር የሚያስብላቸው። ስለ አንዱ አምላክ ስለ አላህ ይመሰክራሉ። እንዲሁም በዘመኑ የተላከውን ነቢይ እንደ ነቢይ ይቀበላሉ። ለምሳሌ የመሲሁ ተከታዮች ሐዋርያቶች እንዴት ወደ ኢስላም እንደገቡ ሱረቱል ማኢዳ ምዕራፍ 5 ቁጥር 11 ላይ ይናገርም ይላል ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአነና ሙስሊሙን ይላል። ሐዋርያቶች ቃል በቃል ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይይን አላህ ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል እርሱ ነውና በዘመኑ የተላከላቸው መልእክተኛና ነቢይ። አን አሚኑ ቢ ወቢረሱሊ ተባሉ፣ በእኔ በአምላካቸው በአላህ እመኑ፣ እንዲሁም በላኩላችሁ መልእክተኛ በመሲሁ እመኑ ተባሉ። እነርሱም ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። የአላህን አምላክነት የመሲሁን መልእክተኛነት አመኑ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥለው ሙስሊሞች መሆናችንን መስክርልን አሉ። የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመንና በዘመኑ በተላከው መልእክተኛ በመሲሁ ማመን ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ ጊዜ ትልቁ እዚህ ዓለም ላይ የምናገኘው ጸጋ ምንድን ነው ከተባለ ለኃጢአታችን ምህረትን ማግኘት ነው። ታዲያ አንድ ሰው ወደ እስልምና ሲገባ ያለፈ ኃጢአቱ ሁሉ ይማርለታል። ይህን ያለው ማን ነው? አምላክ አላህ ራሱ። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም መስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መረት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ወደ እኔ ቢመለሱ ካሉበት ስህተት ቢቆጠቡ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። ሌላው በቀጣዩ ዓለም ምን ይገኛል? ሙስሊም ለሆነ ሰው ምን ተስፋ ተሰጥቶታል ከሞት በኋላ ወደሚለው ስንመጣ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም የዘላለማዊ ሕይወትን ላወርሳችሁ በዚያም ላይ ገነትን ወራሾች ናቸው ብሎ ቃል ገብቶልናል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። አላህ ምን አለ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው ተዘጋጅታላቸዋለች አለ። በዚያ ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እያለ ይናገራል ማለት ነው። እሺ እህታችን ማን ነበር ትንሽ መርሐባ። መቀየር ግዴታ አይሆንብሽም። ስለ ሶላት አሰጋገድ ተማሪና ሶላትን መስገድ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ መስገድ ትጀምሪያለሽ። ጾም ላይ ነው ያለ ነው። ጾምን መጾም ትጀምሪያለሽ ማለት ነው። እሺ እሺ መርሐባ ጨርሰናል። ክርስቲያኖች ካላችሁ ኮሜንት ላይ ገብታችሁ ማውራት ትችላላችሁ። ጊዜው ተቀይሯል። አሁን በውይይትና በመነጋገር ይሄ መሰዳደብ፣ መዝለፍ ምናምን ይሄንን የሚጭኗቸው ነገር ተውት። ትልልቆች ናቸው፣ አትስሟቸው። ቄሶቻቸው አይጫወቱም። ተረሱ ካላችሁበት የሰማችሁት ነገር ካለ ስለ ኢስላም ገብታችሁ ማውራት ትችላላችሁ። ያው በነፃነት እስከ መቼ ድረስ አይምሯቸውን ቀኝ ግዛት ገዝተዋቸው ይጫወቱባቸዋል፣ እንደፈለጉ ይመሯቸዋል። ቁም ተነሳ፣ ወንድ ልጅ ነህ፣ አይምሮ አለ፣ አይምሮን ክፈት፣ ናና አውራ ስለምነተሽ በነፃነት። አይ ጥያቄ ያለው ወይንም በእስልምና ላይ ይሄ ነገር አልተዋጠልኝም የሚል ካለ ማንኛውም ክርስቲያን ገስት ማናክ ይችላል። አባት ልጁን ማግባት ይችላል የሚል ትምህርት አየሁ። ምን ትላለህ? በዚህ ተቃራኒ ነው ያለው። ማስረጃ ቃለ ሱብሓነሁ ወተዓላ ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳኢ ኢላ ማ ቀድ ሰለፍ ኢነላሀ ካነ ገፉረን ረሒም ካለ በኋላ ሑሪመት ዓለይኩም ኡመሃቱኩም ወበናቱኩም አለ። አባት ሴት ልጁን ማግባት ይችላል የሚል ነው ያልከው አይደለ? በዚህ ተቃራኒ አምላክ አላህ ምን አለ? አባት ሴት ልጁን ማግባት በእርሱ ላይ እርም ተደርጎበታል አላህ። ማስረጃ ላሳየህ። እሺ ኮሜንትን እየደጋገምክ ነው። ላሳየህ፣ አንድ ጊዜ የተጻፈ ነገር ላሳየህ። ይሄ ለአንተ አይምሮ ላይ የሚጭነው አባባል ስንተውት፣ እኔ ደግሞ የተጻፈ ነው ማሳያችሁ። እና አላህ ቃል በቃል አባት ሴት ልጁን እንዳያገባ ያለበትን ላሳየህ ነው።
ተለኛው ያው ተመልከት እናቶቻችሁን ሴት ልጆቻችሁንም እህቶቻችሁንም አክስቶቻችሁንም የሹሞቻችሁንም የወንድም ሴቶች ልጆችን እያለ መጨረሻ ላይ ማግባት በእናንተ ላይ እርም ነው ይላል። ገብታችኋል አይደል? ያውና ልጆቻችሁን ሚስቶችን በህትማማቾች መካከል እንዲሁም እርም ነው እያለ ይናገራል። እነዚህ ማግባት የማይቻሉ ሴቶች ናቸው። ስለዚህ ሴት ልጆቻችሁንም ማግባት እርም ነው ብሎ አላህ ቃል በቃል ተናግሯል። እሺ ጥያቄ ያለው ይዋስችላል። ኡስታዞች ናቸው ያስተማሩን። ናቲ እናግባና እሱ ጋር እዚህ ጋር ገብተህ እንደሱ በል።